Mbappe, Thuram, ሰላሳ አራተኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ክስተቶች በስፖርት ቤተሰቡ በጉጉት እየተጠበቁ ይገኛሉ። ሊቨርፑል ለ20ኛ ጊዜ የፕሪሚየር ሊግ ዋንጫውን ያነሳ ይሆን? አጣብቂኝ ውስጥ የገባው የኢንዞ ማሬስካው ቼልሲ ከገባበት ውጥረት ለመላቀቅ የኮል ፓልመርን አስማታዊ ብቃት ይፈልጋል። ግን እንዴት ይሆናል? እንመለከተዋለን። ኒውካስትል ዩናይትድ በአውሮፓ መድረክ ለመታየት የግድ ማሸነፍ ይኖርበታል። በዝርዝር እንመለስበታለን። የሮበን አሞሪሙ ማንቸስተር ዩናይትድ የበርንማውዝን የበላይነት መግታት ተስኖታል። በዚህ ሳምንት ምን ሊከሰት ይችል ይሆን? የግብ አይን አፋሩ ዌስትሃም ጉዳይ፣ አስደናቂው ወልቭስ በዚህ ሳምንት ምን ያሳየን ይሆን? ሁሉም በሌጀንድ ስፖርት ይዳሰሳሉ። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷቸው። ይህ ሌጀንድ ስፖርት ነው። እንቀጥላለን። ሊቨርፑል ለ20ኛ ጊዜ የፕሪሚየር ሊግ ዋንጫውን ያነሳ ይሆን? ተጠባቂው ጉዳይ ነው። በሳምንቱ አጋማሽ አርሰናል ከክሪስታል ፓላስ አቻ መለያየቱን ተከትሎ ሊቨርፑል ዋንጫ የማንሳት እድሉ ሰፊ እንዲሆን አድርጎታል። በእርግጥ ከቅርብ ጊዜ ወዲህ ሊቨርፑል ወጥ የሆነ አቋም ማሳየት ተስኖት እንጂ አስቀድሞ ዋንጫውን ማንሳት የሚችልበት እድልም ነበረው። በእግር ኳስ ነበር ብሎ መናገር ከታሪክ የዘለለ ባይሆንም ምናልባትም ተከታይ ክለቦች መድከማቸው እንጂ ፉክክሩ ከዚህም በላይ የላቀ ነበር። በዚህ የውድድር ዓመት ሊቨርፑል በአንፊልድ ሮድ ካደረጋቸው ጨዋታዎች መካከል የተሸነፈው በአንዱ ብቻ ነው። በዚህ ሳምንት ተጋጣሚውን ቶትንሃምን 10 ግብ በ2 ጨዋታዎች ያዘነበበት ሊቨርፑል በካራባው ዋንጫ 4-0 ሲያሸንፍ በፕሪሚየር ሊጉ በመጀመሪያ ዙር ጨዋታ 6 ግቦችን አስቆጥሮበታል። ይህ ጨዋታ ከመደረጉ አስቀድሞ ያሉ የነጥብ ልዩነቶችን ብናስቀምጥ ቶትንሃም ከሊቨርፑል በ42 ነጥብ ዝቅ ብሎ ነው ጨዋታውን የሚያደርገው። ይህ ደግሞ በታሪክ ሁለተኛው ከፍተኛ ነጥብ መሆኑ ነው። በ2004 ከአርሰናል ጋር ጨዋታ አድርጎ ዋንጫውን ሲያነሳ የሰበሰበው የነጥብ ልዩነት የሊቨርፑል ከፍተኛው እንደነበር ታሪክ መዝግቦታል። መሐመድ ሳላህ ሊቨርፑል ከቶትንሃም ባደረጋቸው ጨዋታዎች 15 ግቦችን በማስቆጠር ከየትኛውም ተጫዋች በላይ ክብረ ወሰን ያለው አጥቂም ሆኗል። በተጫዋቾች ብቻ ሳይሆን ሁሉም ክለቦች ከማንቸስተር ዩናይትድ ውጪ የመሐመድ ሳላህን ያክል ቶትንሃም ላይ ግብ ያስቆጠረ ቡድን የለም። ዩናይትዶች 16 ግቦችን በማስቆጠር ቀዳሚ ናቸው። ሊቨርፑል በ33 ጨዋታዎች 79 ነጥቦችን መሰብሰብ ሲችል በዚህ የጨዋታ ቁጥር ማንቸስተር ሲቲ የሚሆን ማንቸስተር ዩናይትድ ይህንን ያህል ነጥብ አልሰበሰቡም። እናም በዚህ መርሃ ግብር ቶትንሃም ላይ 1 ነጥብ መውሰድ ከቻለ ሊቨርፑል ለ20ኛ ጊዜ የእንግሊዝ ፕሪሚየር ሊግ ዋንጫን ማንሳት የሚችልበት እድል ይረጋገጣል። አጣብቂኝ ውስጥ የገባው ቼልሲና መውጫ መንገዱ። የኢንዞ ማሬስካው ቼልሲ የውድድር ዓመቱ ሲጀመር አስደናቂ ብቃት ማሳየት ችሎ ነበር። በተለይም እንደ ቡድን ጥሩ ውህደት ያልነበረው ቼልሲ በአዲሱ አሰልጣኝ ግን መልክ እየያዘ መጓዝ ጀምሮም ነበር። ግን ይህ ረጅም ርቀት መጓዝ አልቻለም። የዚህ ሳምንት መርሃ ግብር ደግሞ ከመርሲሳይዱ ክለብ ኤቨርተን ጋር በታሪካቸው ከሜዳቸው ውጭ 29 ጨዋታዎችን ከቼልሲ ጋር ያደረጉት ኤቨርተኖች አንዱንም ማሸነፍ አልቻሉም። 16ቱን ሲሸነፉ በ13ቱ አቻ ወጥተዋል። የቀድሞው የኤቨርተን አሰልጣኝ ዴቪድ ሞይስ ማንቸስተር ዩናይትድን ከመረከባቸው አስቀድመው በዚያ በኤቨርተን አሰልጣኝነት መንበር በነበሩበት ወቅት 19 ጨዋታዎችን ከሜዳቸው ውጭ አካሄደው በአንዱም ማሸነፍ አለመቻላቸው የኤቨርተንንና የቼልሲን የእርስ በርስ ግጥሚያ አስቀድሞ የተጠናቀቀ ይመስላል። ግን ቼልሲ አሁን ያለበት ቁመና ጥያቄ ውስጥ የሚገባ ነው። ቼልሲ ከገባበት አጣብቂኝ ለመውጣት የኮል ፓልመርን ምትሃታዊ ብቃት ይፈልጋል። ኮል ፓልመር በቼልሲ ቤት አዲስ አንጸባራቂ ኮከብ ሲሆን በተጫወተባቸው የእርሱ ተጽዕኖ በደንብ ገዝፎ ታይቷል። ለዚህ ማሳያው ፓልመር ያለፉትን 4 የቼልሲ መለያ ጨዋታዎች በብቃት በመወጣት 2 ግቦችንም በማስቆጠር ቼልሲ በተከታታይ 4 ጨዋታዎችን እንዳይሸነፍ አድርጎታል። አሁን ያንን ብቃት ቼልሲ ከርሱ የሚሻ ሲሆን የአውሮፓ መድረክ ተሳትፎውን ለማረጋገጥ እየታገለም ይገኛል። ፓልመር በኤቨርተን መረብ ላይ 4 ግቦችን ያስቆጠረ ሲሆን ነገ በሚደረገው መርሃ ግብር ይህ ሊደገም እንደሚችል ተገምቷል። እንግሊዝ 5 ክለቦችን በአውሮፓ ሻምፒየንስ ሊግ የማሳተፍ ኮታ ያገኘ ሲሆን ቼልሲ ይህንን አጋጣሚ ተጠቅሞ ተሳታፊ ለመሆን እያንዳንዱን ጨዋታ በአንክሮ የሚከታተለው ይሆናል።
ኒውካስትል ዩናይትድ በአውሮፓ መድረክ ለመታየት የግድ ማሸነፍ ይኖርበታል። በዝርዝር እንመልከተው። ኒውካስትል በቅርቡ ተቀናቃኙ አስቶን ቪላ ያልተጠበቀ ሽንፈት በሳምንቱ አጋማሽ አስተናግዷል። ይህ ደግሞ ለኤዲሃው ቡድን ያልተጠበቀ ነገር ነበር ማለት ይቻላል። ከግማሽ ክፍለ ዘመን ቆይታ በኋላ በካራባው ዋንጫ የዋንጫ ጥሙን ያስታገሰው ኒውካስትል ዩናይትድ በአውሮፓ ሻምፒየንስ ሊግ ለመሳተፍ የግድ ማሸነፍ ይኖርበታል። ይህንን ጨዋታ ብቻ ሳይሆን ሌሎች ጨዋታዎችንም የማሸነፍ አጣብቂኝ ውስጥ ገብቷል። ከሳምንት በፊት ማንቸስተር ዩናይትድን 4-1 በማሸነፍ አስፈሪ መስሎ የነበረው ኒውካስትል አሁን በፕሪሚየር ሊጉ ጥሩ ፎርም ላይ ቢሆንም በአውሮፓ መድረክ ለታላቁ ፉክክር ለመብቃት ግን ፈተናው የበረታ ነው። አሌክሳንደር አይዛክ በ14 የፕሪሚየር ሊግ ጨዋታዎች 15 ግቦችን በማስቆጠር ሊታመን የማይችል ጉዞን እያደረገም ይገኛል። ይህ መሆኑ ደግሞ ኒውካስትል ዩናይትድ ኢፕስዊችን ቀለል አድርጎ እንደሚያሸንፍ ግምት እንዲሰጠው አድርጎታል። አዲሱ አዳጊ ቡድን ኢፕስዊች ታውን በመጣበት ዓመት ላለመውረድ እየታገለ ቢሆንም ከመውረድ የሚተርፍ አይመስልም። በእርግጥ በእግር ኳስ ምን እንደሚፈጠር መናገር ባይቻልም ኢፕስዊች ለመትረፍ አስማት ወይንም ምትሃት ይፈልጋል። በዚህ መካከል ላይ ሆኖ ጨዋታውን የሚያደርገው ኒውካስትል ዩናይትዶች ዋና አሰልጣኙ ኤዲሃው ከነበራቸው ህመም አገግመው ቡድኑን ከ3 ሳምንት ቆይታ በኋላ በመንበራቸው ሆነው ይመሩታል። ላለመውረድ ለአውሮፓ መድረክ ተሳትፎ የሚደረግም ትንቅንቅ ይቀጥላል። ጥርስ የሌለው አንበሳ የሆነው ማንቸስተር ዩናይትድ በታሪኩ ለመጀመሪያ ጊዜ በአንድ የውድድር ዓመት ይህንን የውድድር ዓመት ሲረግም ይኖራል። በ2024-25 የውድድር ዓመት ለማንቸስተር ዩናይትድ እጅግ መጥፎ ዓመት ነው ማለት ይቻላል። አሰልጣኝ ሩበን አሞሪም እየሄዱበት ያለው መንገድ እጅግ አስፈሪም፣ የቡድኑም ውጤት አሳዛኝ ነው። አሁን በደርሶ መልስ ጨዋታ በበርንማውዝ ላለመሸነፍ መርሃ ግብሩን ያካሂዳል። በመጀመሪያው ዙር ጨዋታ ማንቸስተር ዩናይትድ 3-0 በሆነ ውጤት ተሸንፎ ነበር። ያንን ጠባሳ ይዞ ነው ወደ ቪታሊቲ ስቴዲየም ነው። በርንማውዝ በኢሮፓ ሊግ የመሳተፍ አለበለዛም በኮንፈረንስ ሊግ ቢሆን የመጫወት ህልም ሰንቆ ነው እየተፋለመ የሚገኘው። በርንማውዝ ማንቸስተር ዩናይትድን በደርሶ መልስ የሚያሸንፍ ከሆነ ከ20 ዓመታት በኋላ በማንቸስተር ዩናይትድ ላይ የሚጻፍ መጥፎ ታሪክ ይሆናል። በመካከላቸው የ6 ደረጃዎች ልዩነት ያላቸው ሁለቱ ክለቦች የእርስ በርስ ፍልሚያ ውስጥ ይገባሉ። ባለፉት 5 ጨዋታዎች ላይ በአንዱ ብቻ ድል ማድረግ የቻለው ማንቸስተር ዩናይትድ በቪታሊቲ ስቴዲየም የሚገጥመው ፈተና ቀላል ይሆናል ተብሎም አይጠበቅም። የዚህ የውድድር ዓመት ምናልባትም መልኩ ተከታዩን መስሎ ሊጠናቀቅ ይችላል። ሊቨርፑል የሊጉ ሻምፒዮን ሊሆን ይችላል ብቻ ሳይሆን ከሞላ ጎደል ሻምፒዮን ሆኗል ብለን መናገር እንችላለን። ሊቨርፑል፣ አርሰናል፣ ማንቸስተር ሲቲ፣ ኖቲንጋም ፎረስት በአውሮፓ መድረክ የመሳተፍ ሰፊ እድል ይኖራቸዋል። ኖቲንጋም ፎረስት፣ ቼልሲ፣ አስቶን ቪላና ኒውካስትል መካከል ሁለቱ ወደ አውሮፓ ሻምፒየንስ ሊግ የመቀላቀል እድል ይኖራቸዋል። ከነኚህ መካከል ሁለቱ ክለቦች በኢሮፓ ሊግ ተሳታፊ ይሆናሉ። ሌስተር እና ሳውዝሃምፕተን አስቀድመው መውረዳቸውን ያረጋገጡ ሲሆን ኢፕስዊች ታውን ሰፊ የመውረድ እድል አለው። ዌስትሃም ሊተርፍ የሚችልበት እድል በራሱ መጻፍ የሚችል ሲሆን በሂሳባዊ ስሌት መሰረት የመውረድ እድልም አለው። በዚህ መካከል ሆኖ ነው 34ኛ ሳምንት መርሃ ግብሮች መካሄዳቸውን የሚቀጥሉት። ፕሪሚየር ሊጉ በሌላ መልክ ሊከሰት ይችላል። ማን ያውቃል? ምላሹን ከነገ ጀምሮ እንመለከተዋለን። ጥንቅራችን አበቃ። ይህ ሌጀንድ ስፖርት ነው። ይህንን ቻናል ሼር፣ ላይክ፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። ቸር ቆዩልን።